ላንተ ወይም ላንቺ ሂሳብ ትምህርት ይከብዳቸዋል? እናንተ ተማሪ ናችሁ። ላንተስ ለልጅህ ወይም ላንቺ ለልጅሽ ሂሳብ ትምህርት ይከብዳቸዋል? ሂሳብ ትምህርት ከከበዳቸው ኢንተራንስን ያልፋሉ ወይም ደግሞ ጎበዝ ተማሪ ይሆናሉ ብሎ ማለት ዘበት ነው። ማቴማቲክስን ሳይረዱ ሶሻል ምግቡ ናቹራል ጎበዝ ተማሪና ውጤታማ ተማሪ ይሆናሉ ብሎ ማለት በጣም ዘበት ነው፣ ሊሆን አይችልም። ስለዚህ ሂሳብን ከቤታቸው ሆኖ መማር ይችላሉ። እዚህ ላይ አስቀምጥላችኋለሁ ቴሌግራም ቻናል ላይ። በቴሌግራም ቻናል ላይ ጆይን አድርጋችሁ ያልገባችሁ ነገር እየጠየቃችሁ ከዛም ደግሞ እኔ የሰጧችሁን የቤት ስራ ደግሞ እየሰራችሁ በጣም ውጤታማና ለውጣማ መሆን እንችላለን። ሂሳብን ሳታቁ ወይም ማቴማቲክስን ሳታቁ እናንተ ኢንጂነር ሆናለሁ፣ ፕሮግራመር ሆናለሁ፣ ኮደር ሆናለሁ፣ መሐንዲስ ሆናለሁ፣ አካውንታንት ማኔጅመንት ሆናለሁ ማለት አትችሉም። ሂሳብ it is just like English language ልክ እንደ እንግሊዘኛ ቋንቋ ነው። እንግሊዘኛ ቋንቋን ሳታቁ ባዮሎጂን መረዳት አትችሉም፣ ሂስትሪን መረዳት አትችሉም። ገባችሁ? ልክ ማቴማቲክስን ሳታቁ ኬሚስትሪን አትረዱም፣ ፊዚክስን አትረዱም። እንደዚሁም ደግሞ በኮምፒውተር ዙሪያ ስለሚሰሩ ቴክኖሎጂ ዘርፍ የሆኑ ነገራቶችን መረዳት አትችሉም። ስለዚህ እናንተ ዛሬውኑ ሂሳብን መረዳት አለባችሁ። በትምህርት ዓለም እንቀጥላለን የምትሉ ከሆነ ሂሳብ የሚከብድና ውስብስብ የሆነ ነገር አይደለም። ጀስት ላይክ ሰንሰለት ታውቃላችሁ? ይሄን አፉ የተጠቀለለ ሰንሰለት ማለት እንደዚህ የተያዘ እቺኛውን እንደምንም አድርጋችሁ እናንተ በጥረት እቺን ከፈታችኋት በኋላ ሌሎቹ ይፈታሉ። ልክ ጀስት ሰንሰለት ነው ማለት ነው። አሁን እናንተ ችግሩ ምንድነው? የሆነ ቦታ የሆነ ሰንሰለት አመልጧችኋል። ያቺን ሰንሰለት ለመቁረጥ ጥረት ካደረጋችሁ ሁሌም እናንተ ያን ለመድረስ የምትሞክሩ ከሆነ ሂሳብ ለእናንተ ቀላል ነው። በጣም ደስተኛ ተማሪ ነው የምትሆኑት። ዛሬ እስቲ ባዮ ላይ አስቀምጥላችኋለሁ ቴሌግራም አካውንቴን፣ እዛ ገብታችሁ ጆይን አድርጋችሁ ሌላ ነገር መጻፍ አይቻልም። ትምህርት ብቻ ተመረናበት፣ ጥያቄ ትጠየቃላችሁ። እናንተም ደግሞ በዛው ፈተና ትፈተናላችሁ፣ ይታረምላችኋል። ጎበዝ ለመሆን ጥረት አድርጉ። አመሰግናችኋለሁ። ላይክ ማድረግ እንዳይረሳ።